አካኪ ዘራፍ ሊሰራ አይችልም። ያሁኑ በሰከነ ዲፕሎማሲ መፍትሄ ማግኘት አለበት። በ60 ኪሎ ሜትር ርቀት ላይ ወይም በ40 ኪሎ ሜትር ርቀት ላይ ከቀይ ባህር ተገኝተን ነገር ግን በቀላሉ በዓለም ደረጃ እንዳንነግድ ከባህሩም ሪሶርስ እንዳንጠቀም አድርገውናል። ልክ እንደ ሩቅ ሀገር ይሄ ህግ ዓለም አቀፍ ህግን መተላለፍ ነው የሚል ሙግት ያነሳሉ። እኔ ኮንክሉድ ላደርግልህ የምችለው 60 ኪሎ ሜትር ርቅ 10 ኪሎ ሜትር ርቅ ያ ያንተ መሬት አይደለም። ሰላም ጥዕና ብልና ዝኽበርኩም ተኸታተልቲ መደባት ሪቮይስ ዩቲዩብ ቻነል ከመይ ፀንሑ ንሎሚ ብዛዕባ ህሊ ኩነታት ሃገርናን ኣብ ዞባ ቀርኒ ኣፍሪካ ዝረኣዩ ዘለው ሓደሽቲ ምዕባለታትን ዝደስስ ሓፂር መደብ ሒዝና ናባኹም ቀሪብና ኣሉና። ከም ወትሩ ክሳብ ፍጻመ መደብና ምሳና ክትፀንሑን ክትከታተሉናን ብኽብሪ ንዕድም። ቅድሚ 3 ዓመታት ኣቢሉ ኣብ መንጎ ኤርትራን ኢትዮጵያን ተፈጢሩ ዘሎ ፍሕፍሐ ካብ ማንም ዝተቐበለ ኣይኮነን። ከም ውፅኢቱ መላእ ማሕበረሰብ ዓለም ነቲ ኩነታት ጥራይ ዘይኮነ ንታሪክ ብምብካስ እውን ማዕረ ማዕረትን ምዕባለታት ክጓዓዝ እዩ ዝረአ ዘሎ። እዚ ኣብ መንጎ ክልተ መንግስታት ተኻሪሩ ዝረአ ዘሎ ወተሃደራዊ ወጥሪ ኣብ ደረጃ ህዝቢ ወሪዱ ንኽልቲኡ ሃገራት ኣብ ዘይጠፍእ ሓዊ ክስኽትቶ ከም ዝኽእል ተንተንቲ ይረድኡ። ኢትዮጵያውያን ኣብ ሰዓት ወላውን ኩሎም ክንብል ኣይንኽእል ድሕሪ ኩናት ክልል ትግራይ ባሕሪ ኤርትራ ዓሰብ ኣስመራ ዝብል ኣብ ውሽጦም ተደጉዩ ዝፀንሐ ህርፋን ክድርግሕዎም ዝረኣዩ ዘለው። ኤርትራውያን ድማ ብወገን ደቡብ ንዝፀንሐ ፖለቲካዊ ግጭት መፍትሒ ተረኺብዎ። ስለዚ ኢትዮጵያውያን ካብ ልቦም ብባሕርን ልኡላውነትን ኤርትራ ኣይዋግዩን እዮም ናይ ብሓቂ ሰላም ናፈቕቲ እዮም ዝብል ግምት እዩ ነይርዎም። ኢትዮጵያውያን ድማ ነዚ ናብ ሰላም ዝመፀ ህዝቢ ዳግማይ ንምቕሳሉ በቲ ደም ዝኸፈሉ ድርስቱ ክመፅዎ ይረኣዩ ኣለው። እዚ ማለት ኢትዮጵያውያን ኣብ ትሕቲ ዝኾነ ይኹን ኩነታት ናይ ውሽጦም ሕቶታትን ዕቃበታትን ሓቢቦም እዮም ደኣ ሰላም ዝገብሩ እምበር ግዜ ምስ ከለለ ወይ ግዜ ምስ ጣዕሞም ኤርትራ ባሕራ ምባሎም ኣይተርፎምን እዮም። ስለዚ እዚ ጉዳይ ማለት ባሕሪ ናይ ኤርትራን ጥራይ ምዃኑ ካብ ልቦም ኣሚኖም ዝቕበልዎ ስለ ዘይኮኑ ኤርትራ ሓደ ናብ ስምምዕ ዘብፅሕ ወሳኒ ስጉምቲ ክትወስድ ኣለዋ ዝብሉ ብዙሓት እዮም። እዚ ድማ ምስ ኢትዮጵያ ዘራኽብዋ ኩሎም ዶባት ሙሉእ ብምሉእ ምሕፃር ወይ ምዕፃው እዩ። እዚ ጉዳይ ዋላ እኳ ብዙሕ መስርሕን ዝርርብን ዝሓትት ይኹን ኤርትራ ግን ብድሕሪ ሕጂ እውን ምስ ኣብ ኢትዮጵያ ዝትካል ስርዓት ሰላም ተውርድ እቲ ሕቶ ተደጋጋሚ ግዜ መፅኡ ሰላም ክዘርግላ ከም ዝኽእል ብሩህ ስለ ዝኸውን እዩ። ኣብዚ ሰዓት ድማ እቲ ሕቶ ካብ መንግስቲ ሓሊፉ ኣብ ደረጃ ሕብረተሰብ ወሪዱ ብዝተወሰነ መልክዑ ደገፍ ረኺቡ ኣብ ሜዳታት ቀሪቦም ዝማግትሉ ሰባት ብምህላዎም እቲ ሕቶ ናይ ስርዓት ብልፅግና ጥራይ ከም ዘይኮነ ክትርዳእ ትኽእል። ብዙሓት ኤርትራውያን ምሁራት ተጋሩ ይኹን ኣምሓሩ ወላውን ካልኦት ብሄራት ኢትዮጵያ ምስ ኤርትራ ዘራኽቦም ግዜያዊ ጥቕሚ ወይ ፀገም ሓሰት ዘይኮይኑ ብልኡላውነትን ባሕርን ኤርትራ ዝኣምኑ ዳርጋ የለውን ይብሎ። ስለዚ ኤርትራ ካብ ኢትዮጵያ ትፅቢት ክትገብረሉ ዘለዋ ዝኾነ ይኹን ኣፍልጦ ባሕሪ ወይ ልኡላውነት ክህሉ የብሎን። እዞም ሰባት እዚኦም ካብ ልቦም ከምዚ ንምባል ካብ ደፈሩ እዚ ሕጂ ዝስነድ ዘሎ ቪድዮታት፣ ፅሑፋት፣ ድምፅታት፣ መደረታት ንውልድ ወለዶ ስለ ዝሰጋገር እውን ንኤርትራ ስጋት ምዃኖም ዘይተርፍ እዩ። ስለዚ ኤርትራ ዘለዋ ኣማራፂ ዶባታ ለውኪታ ሚሊታራ ኣሒላ ምስ ፖሊስያ ሳማዕ መሻርክቲ ጌራ ኣብ መሬታ ኣብ ተጠንቀቕ ምፅናሕ ይብሎ። ካልኦት ወገናት ድማ እዚ ውሳኔ ኣብ ኢትዮጵያ ዝርከቡ ኤርትራውያን ስደተኛታት ኣብ ሓዲግ ከውድቖም ይኽእል እዩ። ነቶም ብዙሓት ኣብ ንግዲ ኣብ ቁጠባታ ሃገር ዘወፈሩ ልዑል ተራ ክፃወቱ ዝፀንሑን ዘለውን ኣብ ቀረባ ግዜ ዝኸዱን ኤርትራውያን እውን ውሕስነት ዝህብ ኣይኮነን። ስለዚ ተተኻኢሉ ነቶም ኣብቲ ሃገር ዘለዉ ኤርትራውያን ክወፅሉ ዝኽእሉ ካልኦት ድማ ናብቲ ሃገር ዘይከድሉ መገዲ ምፍጣር ብድሕሪኡ የሰኣምዒ ዝተባሃለ ስጉምቲ ሙሳድ ይሓይሽ ይብሎ። በዚ ኮይኑ በቲ ግን ብዙሓት መንግስቲ ኤርትራ ነዚ ጉዳይ ኣርሒቑ ተመልኪቱ መፍትሒ ክረኽበሉ እዮም ዝምሕፃኑ። ብሓፈሻ ኤርትራ እቲ እንኮ ዘለዎ ኣማራፂ ወላውን ዋጋ ዘኽፍል ይኹን ብወተሃደራዊ ዓቕሚ ክትጉልብት ጥራይ እዩ። ኣብ ዓውዲ ውትድርና ተገዳስነት ዘለዎም ኤርትራውያን መንእሰያት ናብ ከም ሩስያ፣ ቻይና፣ ቱርኪ፣ ኢራን ኣብ ቴክኖሎጂ ዝግደሱ ድማ ናብ ደቡብ ኮርያን፣ ጃፓንን ካልኦትን ብምስዳድ ትምህርቲ ምሂራ ኣብ ወተሃደራዊ መዳይ ነቕ ዘይብል ፍልጠት ዝዓጠቐ ሰራዊት ክትሃነፅ ኣገዳሲ እዩ። ጎኒ ጎኒ እዚ ድማ ኤርትራ ብኤርትራውያን ኣብ ፈርቲ ጥራይ ብቁጠባ ተወንጪፋ ወደባታን ትሕቲ ቅርፃን ባዕላ ሃኒፃ ኣብ ጥቕሚ ምውዓል ኣመሓዳሪት ሃብታ ጥራይ ኮይና ኣብዛ ህጉር ብኩሉ መዳይ ተፈራሒት ሃገር ንምግባራ ክስራሕ ዘለዎ ዕዮ ገዛ እዩ።
እዚ ምዝኸውን ድማ ኣብ ኢትዮጵያ ኣብ ዝተፈላለየ እዋን ዝነግሱ ስርዓታት ወላውንቲ ህዝቢ ክደፍራ ፍጹም ተኽእሎ ኣይከሉን እዮም። ዝኽበርኩም ተኻተልትና እዚ ጉዳይ ከመይ ሪኢኹሞ? ህርፋንን ናይ ጉበጣ ሕልሚ ዘይብላ ኢትዮጵያን ኢትዮጵያውያንን ኣብ መጻኢ ምስ ኤርትራ መስርዑ ዝሓለወ ሕጋውን ፍትሓውን ሰላም ከውርዱ ይኽእሉ ዶ? እወ እንተኾይኑ ብኸመይ ኣይክእሉን እንተኾይኑ ድማ ብኸመይ መብርሂ ክጥቡ ዓዲምናኩም ኣለና። ኤርትራ ናይ ወተሃደራት ኢትዮጵያ ቤርሙዳ ምዃና ዝዘንግዐ ዝመስል ዶክተር ኣብይ እዚ ናይቲ ማለት ታሪኽ እዩ። ሃይለ ስላሴ እንተኾነ እውን መሬታ እምበር ህዝባ ኣይድልየናን ኢሉ እዩ። መንግስቱ ሃይለ ማርያምን ሓንቲ ዝኣፋ ሁሉም ነገር ወደ ሰሜን ጠርጉምባር ጥራሕ ዝብል ጭርሑ መለስ እንተኾነ እውን ካብኡ ዝብገደደ ነቲ ኩናት ህዝብና መካን ክጠሚ እገዳ ከም ዝድረበሉ እዩ ገይሩ። ዋላ ሽሕ ግዜ ካብ ዶክተር ኣብይ ቃላት ተቃይሮም እንተተደጋገሙ ሕጂ እውን ኩሎም ሰሜን እንቅፋት ንኤርትራ ብቁልጡፍ ከይተለምዕ ወይ ከይተዓብድ እምበር ኣይምሰልኩም ንኤርትራ ስዒሮም ኣብ መሬታ ኣራጢጦም ኮፍ ዝብሉ። ኤርትራ እሞ ከዓ ሓንቲ ልዕላዊት ሃገር ኤርትራ እኮ ብኹናት ስዒራ ጸላእታ ጸራሪጋ ከይኣኽላስ ረፈረንድም ጌራ ልዕላውነታ ዘረጋገፀት ነፃ ኮይና ባንዴራ ዘንበልበለት ሃገር እያ። እዚ ሕጂ ዝደጋገም ዘሎ ቃላት ብሓለፍቲ ብልፅግና ዲ ዋላስ ድንቁርና ብልሽውና ዘይርዳእካ ሙሩኻ ዝነበረ ኣኻኺብካ ዘላ ሃለውሳ ዲ ዋላስ ድራማ መቸም ኣብ ኢትዮጵያ ጀነራል ክትበሃል ተደኣ ኮይኑ ቅድም ብሻዕብያ ክትማረኽ ኣለካ። ዳሓር ከም ሙሩኽ መጠን ሰብኣዊ ርህራሄ ይግበረልካ። ዳሓር ንስድራኻ ኣመስጊንካ ክትፋኖ ኣለካ። መሊስካ ሙሩኽ ንስኻ ከም ሓደ ፈፂሙ ዘይድፈር ጅግና ጀነራል ወይ ማርሻል ዝብል ማዕረግ ተዋሂብካ ተደሪብልካ ተመሊስካ ናብ ኤርትራ ገጽካ ባሕር ባሕር ወይ ከዓ ወደብ ዓሰብ ዝብል ቃላት ክትገዕር ክትውዕል ኣለካ ማለት እዩ። ከም ኩሎም ዝሓለፉ ሰብ ስልጣን ኢትዮጵያ ከም ፎርሙላ ክደጋግሞ እዩ ዝወሃበካ። እዚ ብርቱዕ ሕማም ወይ ከዓ ልምዲ ኮይኑ ተሪፉላ ኣብ ኢትዮጵያ ንህዝቢ ኢትዮጵያ እንተኾነ እውን እተን ረቢሕለን ዘይፈልጥ ኣባይ ወንዝ ወይ ከዓ ቀሒ ባሕሪ ዝብላ ቃላት ጥራይ እንዳደጋገሙ ብደርፎም ድዩ ብመደሮኦም ገይሮም እዝኑ ካልእ ነገር ከም ዘይሰምዕ ገይሮም ወቲፎም እዮም ዝርከቡ። ግን ከ ኩሉ ዝተማረኸ ስልጣን ተደሪበሉ እንተመፀ ካልእ ተኣምር ዝሰርሐ ሰብ ኣይኮነን። ኩሉ ግዜ እሱ እዩ ሙሩኽ እዩ። ኩሎም እቶም ኣብ ዝሓለፈ ኩናት ኤርትራ ዝተማረኹ ዕጫ ናይ በዛብህ ጴጥሮስ ክበፅሖም ምዃኑ ወይ ከዓ ክፅበዩ ዝግብኦ። ኣብ ዓለም ንመጀመርያ ግዜ ብእግሩ ዝኸይድ ዘይኮነስ ፓይሎት ክንሱ ንኻልኣይ ግዜ ዝተማረኸ ምዃኑ እዩ። ብምምራኽ ሪከርድ ሰበረ ማለት እየ። ቀይሕ ባሕሪ ይኹን ኣኽራናት ሳሕል ንወተሃደራት ኢትዮጵያ ቤርሙዳ ምዃና ከይትዝንግዑ። ዝገበርካ ጌርካ ክትኣቱ ትኽእል ኢኻ። መውፅእ ግን የለን፣ በፍጹም የለን። ኣንታሎ ምግዳ ወናን ስታሊን ኦርጋን መድፊዕ 122 ናይ 130 ታንክ ተዓጂብካ ምእንክ ዳረገካ ቀደም እኳ ነይደፍርኻ ምስታ ኻላሽንካ ሎ ምግዳ ነፈርትን መራክብን ዝወነካ ደኽንገብረላ ሓንቲ ጥራሕ ተሪፋትካ ዘላ እሳ ከዓ ኒውክሌርያ ጽባሕ ትመጽያ በመዓልታ እሱ የመሰለው በዛች አታሎ ኤርትራ ለመገንጠል ነው። አንድ ቀን በምን እስከ መጨረሻው እንዋጋለን እንጂ አይገነጥላትም። መስሎት ነው ምጽዋን ስለያዘ ኤርትራን የሚገነጠል አይችልም። እንኳን ምጽዋን ሲይዝ አስመራ ዙሪያን ይዞ አልነበረም? በጠቅላላ አስመራ ዙሪያ አልነበረም የምንዋጋው በ30 ዓመት ከአስመራ ተነስተን አይደለም የደመሰስ ነው። ከአስመራ ከ8 ኪሎ ሜትር አዲ ያዕቆብ ላይ አይደለም እንደዚህ የደመሰስ ነው። እዚህ አይደለም የደመሰስ ደርሰነው ሳህል የገባ ነው። ያው ነው ጦርነት ራሱን ነው የሚደግም። እናሸንፋለን ምንለው ለዚህ ነው። እሱ አሁን ምጽዋን ያዘ። የኢትዮጵያ መንግስት ጓዶች 10 ወር ከየካቲት ወር ጀምሮ ለዚህ ሁሉ ሰራዊትና ህዝብ በአይሮፕላን ሜዳ ነዳጅ፣ ቀለብ፣ ትጥቅ እያመጣ የሚያዋጋ አንድ መንግስት ኢትዮጵያ መንግስት ብቻ ነው በዓለም ታሪክ። ናይ ምክልኻል ዓቕምና ብዙሕ ተሰክፍ እያ ኣንበቃ ሰብ ብዙሕ ናቱ ግምታት ከም ዝሰበል ግን ንሕና ሃገራዊ ድሕነትና ሃገራዊ ድሕነትና ሲ ዓብዪ ኣስኮላት ተምሃርና ናይ ታሪክ ተምሃረና ነገር እንዳህር ኣሎ ኮይኑ ንዑ ምውሓስ ኣይጠቅመናን ትማሊ ከምዚ ኮይኖም ኣለው ነደኺሞም ኣቢሎም ዝበሃል ነበረ ሪኢኻ እንታይ ሲና ዝሰኣና የብልና
زيادة هيبنا نو كم قدامنا سرينا نتخالي أو كلاي سالساي درجة نسرح له مغنيات قدلو خلاص تبدو خطاتنا هجراو تحناتنا ناخذتين دحر كوين كن مكتر نخيرنا نو دفع عنا نجار يلا ناي قلتنا ناي لما عتنا دبعنا بقبوخ أنا كايد دحر كوينا ناي هجراو تحناتنا بداون أو نزفنا من كايد يعني خدنا هجراو تحناتنا ناي بحكي كانوا حسوا من كلا لنا بو صريحنا دموسنا بالضغطات مكيتنا الدعم كلها لنا اللي عم جارنا وإننا قلت زول زف تكسات حضرنا بداون سلازم خلتيهم زي أتم معرخنا كايدهم كلا لنا كم زيت ما يقدر لنا بدو أبزح لنا في أسرع عمتات دقاتنا بثلاث عمتات دقاتنا نوعهم كل مكتهم كل كيل أنتي نهجرنا ودحنتنا وحسننا كنا ونضفوهم كل